ውድ ቤተሰቦች እንደምን ዋላችሁ፣ እንደምን አረፈዳችሁ ማለት ነው። እንግዲህ አዲስ ነገር አለ ዛሬ ማታ ደስታና ሩታ በዚህ መልክ በቲክቶክ ብቅ ብለውላችኋል ማለት ነው። በጣም ደስ በሚል ሁኔታ በዚህ ትናንትና እንግዲህ ቪዲዮ ትናንት የለቀቀችው ነው። በሚያምር ሁኔታ አሸብርቀው አምረው መጥተዋል ማለት ነው። ተንግዲህ አንለያይም እያሉ ነው። አንለያይም አብርሽና ሄርሜላም እንግዲህ ትናንትና በተላከላቸው ብር ማለት ነው ስፖንሰር በሆናቸው ብር መጋረጃ ምናምን ገዝተው ፏ ብልጭ ሲሉ ነበር። ሰሞኑን ደግሞ አዲስ ነገር ጠብቁ ማለት ነው። ሩታና ደስታ ምን እንደሚሰሩ አዲስ ነገር እንጠብቃለን ማለት ነው። እኔ ግን ሄርሜላ ያረቃስ በይ ቀዝቀዝ በይ እንዴ! ከበጣ ገብሽ አይደል እንዴ? ቪዲዮ ላይ እንደዚህ መሆን እዴ ልትገምጪው እኮ ነው ልጁን ማለት ነው። አቶ ሄርሜላ ወይዘሮ ሄርሜላ ነው ወይዘሪት ሄርሜላ የምትበዩ ልጁን እኮ ልትገምጠው ነው። ቪዲዮ መሆኑን አራሳሽው እንዲሳመኝ ያምራለሁ፣ ያምራል፣ እንደዚህ ይላል፣ እንደዚህ ይላል። ምን ይሄ ያባብልሻል? እንግዲህ መቼም ምንም ብትንትል ብትይ ምንም ብትሽከረከሪ ከሩታ አትበልጭም ማለት ነው። ምንም ብትሆኝ ማለት ነው። ስለዚህ ሩታ ወልዳ እንደዚህ የተሽከረከረች አንቺ ስትወልጅማ የወንትል ትመስልያለሽ ማለት ነው። ለማንኛውም ምን ያላውቅም። ለማንኛውም ሩታዬና ደስታ ዛሬ በአዲስ ነገር እንደዚህ ልቡን እያዳመጠችለት የልቤ እያላት ይመጣሉ ማለት ነው። ዛሬ ማታ ጠብቆ በአዲስ ነገር ኤፍሬምም ሳይኖርበት አይቀርም ማለት ነው። ለመጨረሻ ጊዜ አንድ እድል እሰጣለሁኝ ከዛ ውጭ ለደስታ እንድትሆን ነው የምፈልገው ብሏል። ያው ትናንትና አይታችኋል፣ ከእህቱ ጋር አስታርቋል። ይህ ነገር ሄርሜላን እንግዲህ አናዷታል። የጥጌም መልስ አናዷታል። ምረጥ ሩታን ምረጥ የልጅህን እናት ነው ያለችው። እዛም ልጅ ያለ ሲላት አይ የዛን አላውቅም ነው ያለችው። ውሸት መሆኑ እየተረጋገጠበት ስለሆነ አብርሽ ብቻ ነው እየተሸወደ ያለው እንጂ እርጉዝ እንዳልሆነች ሁሉም ሰው ያውቃል ማለት ነው። በአሁኑ ጊዜ ሩታም እኮ የውሸት ማህተብ አንጥታ ነበር። ማህተብ ምን ችግር አለበት? ልታለ በሰማይ ላይ መንገድ አለ ተብሏል። እንኳን ኢትዮጵያ ውስጥ ቀርቶ ሌላም አገር ብትከዱ ዝም ብሎ ማህተብ መምታት አያቅትም። እድሜ ለብላችሁ ሸጎጥ ታረጋችኋቸው። የኢትዮጵያ ደፍተሮች እንኳን ለዚህ ቀልቶ ሰው ለመግደል አንደኛ ናቸው ማለት ነው። አንደኛ ናቸው። ገንዘብ ታዩ ማለት ነው። ስንቱን ቤት ይቁጠረው፣ ስንቱን ሰው ገለዋል። እንኳን ለዚህ ቀርቶ ማለት ነው። እና ለማንኛውም ያው ሄርሜላ እንግዲህ ሳልቀደም ልቅደም እያለች ትናንትና ቤቱን አሸብርቃ ስትጠብቀው፣ አብርሽ ደግሞ እንግዲህ ከጥጌ ጋር ተገናኝቶ ምናምን አንጀቷን በጥሷታል። እንግዲህ ዛሬ ፍጠጥ ብላ መታለች ማለት ነው። ጉድ ነው። ጥጌ ራሱ እኔ መምረጥ ትችዋለሁ፣ ግን አንተ የምትወስነውን ወስን፣ ውሳኔህን አስተካክለህ ክድ። ወንድሜ ስለሆንክ እንድትጎዳ አልፈልግም። በጣም ትወዳት ነበር ሩታን፣ በጣም ነበር የምትወዳት። አሁንስ ምንድን ነው እንደዚህ ያረጋችሁ ምናምን እያለች እየወቀሰችው ነበረ። ጥግዬኔና አንቺ ያው ስንገናኝ እሱን በሌላ ጊዜ በቪዲዮ ሳይሆን ቁጭ ብለን እናወራለን ሁሉንም ነገር። ስለዚህ እኔና አንቺ ተተገናኘን እንግዲህ ሁሉን ነገር ነው የምናወራው እያለ እንትን ሲላት ጥጌ ጋር መገናኘቱን አላለችውም፣ አልወደደችውም። ቤቱን ማሸብርቃ አንዴ ሳመኛ አንዴ እንዴት ነው አምራለሁ ያምራል ወይ ቀይ በቀይ ለብሳቢ እንትን እንዴ! እናንተ የፍቅረኛሞች ቀን ነው እንዴ? የፍቅረኛሞችን ቀን እኮ ልታከብር ገና አለፈ አይደል እንዴ? ምን ሆነች ነው? አልፏል እኮ አልፏል። የኔ እናት አልፏል። እና እንደዛ ሆኖ ዛሬ ደግሞ ይኸው መቼም ከሩታ እየኮለጀች ሩታ ያረገችውን በሙሉ ማድረግ ትፈልጋለች እሷ ላይ ማለት ነው። እንግዲህ በፊት ሩታ ነበረች ቤቱን እያሸበረቀች አብርሽን የምጠብቀው ማለት ነው። አሁን ደግሞ እሷ ኮርልጃለች ማለት ነው። እናንተ ይህን መጋረጃ እኔ ራሱ ወስጄዋለሁ ወደ ኢትዮጵያ ማለት ነው። በጣም ያምራል። በነገራችን ላይ ያምራል። የኔ ግን ይለያል። እና እኔም እወደዋለሁ። እንደዚህ አይነት መጋረጃ ነው ደስ የሚለኝ። እና ለወደፊት ቤት እንኳን ብገዛ ብሰራ መጋረጃውን ወድጄዋለሁ። ኢትዮጵያ ውስጥ አለ እንደ ኢትዮጵያ ውስጥ ተለለ እንደምንም ብዬ ወደ እዚህ ገዛለሁ ማለት ነው።
ያንሰኛል እንጂ አለኝ፣ ግን አይበቃም። አጭር ያጥራል መሰለኝ እና እኔ ደግሞ ረዘም ያለ ነው የምፈልገው ማለት ነው። እና በጣም ያምራል ማለት ነው። በጣም ደስ ይላል። አብልሽም እንግዲህ ፏ ብልጭ ብሎ ያምራል ምናምን እያለ ነበረ። እንግዲህ አድርግላችሁ ብለናል። ይሁንላችሁ። ውሸት ተሆነ ግን ጉድሽ ነው ሄሉታ ማለት ነው። አብልሽን ታጭዋለሽ ማለት ነው። ያው እስከሚጠራ ድረስ እየተባለ እንግዲህ ተዶክተሮቹም ከምኑም ሰው እየተሯሯጠብሽ ነው ማለት ነው። ጎን ለጎን ምን እንደሚሰራ አታውቂም። አንቺ ግን ቁጭ ብለሽ አንዴ መጋረጃ አንዴ ምን ታሳምኛለሽ ማለት ነው። ኧረ ካሁኑ እንትን ወፋት ትስማሽ እንዳታረጊ። ጉድ እኮ ነው። አንቺ እኮ ታረጊያለሽ። ወፋት ትስማሽ ደርሷል ብለሽ እና ያው በአዲስ ነገር ይመጣሉ። ሩታዬና ደስታ ዛሬ ጠብቁን ብለዋል። ፏ ብልጭ ብለው እንደሚመጡ እርግጠኞች ነን። ያው ደስታም እንግዲህ ገብቶለታል። ፍቅር እንደ ሄርሚላ ሆኗል ማለት ነው። እንደ ሄርሚላ ሆኗል። አሁን ደግሞ እንደ ሄርሚላ ሆኖ ከተገራቢጡ ይኸው አብልሽ ወደ ገብቶለት የለም። ሩታም እንዳይገባላት ገባላት ማለት ነው። ፍቅር ያው ዛሬ እንግዲህ አብረው ይመጣሉ ማለት ነው። በነገራችን ላይ በጣም ደስ ይላል ማለት ነው። እንደዚህ ሞቅ ሸብረቅ ብለሽ መታየት ነው ያለብሽ ሩታ። ለማንም ብለሽ አንገትሽን መድፋት የለብሽም ብዬ ነው። አሁን ትናንትና እንዴት እንዳማረባት ማለት ነው። እንዴት እንዳማረባት አለባበሷ ራሱ እንዴት እንደሚያምር ማለት ነው። እስቲ ከሷ ተማሪ ቂጥሽን ከፍተሽ ከምትመጭ ማለት ነው። ከሩታ ተማሪ እንዴት አለባበስን ማለት ነው። አለባበስን ማለት ነው። ቂጥሽን ከፍተሽ ፋንትሽን እያሳየሽ ከምትመጭ እንደ ሜሮን ማለት ነው። ለነገሩ ከሜሮን እየተማራችሁ ቂጣችሁን ከፍታችሁ እየመጣችሁ እኛ ዳገባን ማለት ነው። ወይ ወንዶቹን እያሳሳታችሁ እንግዲህ ዳገባ ባል ያለው ሰው ዳገባ ማለት ነው። እኛ እንኳን አያገባንም። እኛ ምን አገባን? ግን ባል ያላችሁ ተጠንቀቁ። ቂጣቸውን ከፍተው እየመጡ ማለት ነው። እንደ ባላችሁ ደግሞ ሾፍ ሲያረቅቅ እንደ ጉድ ፈለፋንታቸውን እያሳዩ እየመጡ እና ከሩታ ተማሯ አለባበስም ማለት ነው። እንግዲህ ፏ ብልጭ ብላ ትናንትና ወይኔ እህቴ እንዴት እንደምታምሪ እያላት ነው ኢፍሬም ማለት ነው። እህቴ አምሮብሽ መተሻል ብለው እንግዲህ ትናንትና ተስማምተው ከዛሬ ደግሞ ደስታን ያስተዋውቃሉ ማለት ነው። ብዙዬም ትቀበላለች ማለት ነው። ሉልዬም እንግዲህ አባት አገኘ ማለት ነው። አብርሃም ማለት ልጅ አለኝ ከዛም ልጅ አለኝ ብሏል። ሉልን አልፈልገውም ብሏል። ትናንትና እንግዲህ በአጭር አማርኛ ልጅህ ስትለው እዚህም እኮ ያለው ልጅ ነው ብሏል። ገና ያልተወለደ ገና 1 ሳምንት ያልሞላው ገና በጥንስ ያለው ከሉል አስበልጦታል። ስለዚህ ሩታዬ ይችን ቪዲዮ ካየሽ ደግመሽ አብርሽ የሚባል አባት ሉል እንደሌለው ንገሪው ማለት ነው። እዚህም ልጅ ያለ ብሏል። ቢጨነግፍ እሱ የት ልታመጣው ነው? አሁን ደግሞ ሳምንት ተጠፋና አስወለደ ትላለች። እርጉዝ ታልሆነ ታያላችሁ። ሰሞኑን ትጠፋለች። እንደዚህ ፏ ብልጭ ብላ ደግሞ የሆነ እንትን ከዛ ደግሞ ትመጣና በጣብጣ ደግሞ ትመጣና እኔ እኮ ፈልጬ ነው አብሬት ልጅ እኮ አስወልዶኝ ነው ትላለች። ከዛ እሱ ደግሞ ምን አስፈላጊ የፈጣሪ ስጦታ አይደል እንዴ ምናምን ይላል። እና ታያላችሁ ሰሞኑን እውነት ካልሆነ ሄርሜላ ትጠፋና ልም ብላ ያው አብርሽ ይቀበለኛል ምን ያጨናንቀኛል እኔ እንደሆነ እድሜ ለሜሪ ጌታ አፈዘዋለሁ ብላ ሜሪ ጌታ እየሄደች እየሰነባበተች ትመጣለች ማለት ነው። ሜሪ ጌታ ተሞቱ ደግሞ ወደ ሌላ ሜሪ ጌታ። እናንተ ግን እውነቴን ነው የምላችሁ ባለፈው ያየኋቸው ሜሪ ጌታ ማለት ነው። በስመ አብ እዛ ጋር ጎረቤት ልጅ እምቢ ብሏቸው ይሆን ምን ብሏቸው ይሆን አላውቅም። ከጎረቤት ጋር እንትን ጣሉ እያሉ የሆነ ምንድን ነው ጥቁር ዶሮ ነው ምናምን የሆነ ምንድን ነው በእናታቸው ጣሉ። ከዛ የእነሱ ልጆች እንዳሉ ይሞታሉ ብሎ ከዛ አንድ ልጅ ሞተባቸው የተጣለባቸው ሰዎች ማለት ነው። እንደገና ወደ ሁለተኛው ሊሄዱ ሲሉ ከዛ ተያዙ ማለት ነው። ባልና ሚስቶችና ሜሪ ጌታው እና ዘንድሮ ደግሞ ኢትዮጵያ ውስጥ በስተዋል ማለት ነው። ሜሪ ጌታ በስተዋል። ተጠንቀቁ እናንተ ባል ያላችሁ ባላችሁ እንዳትቀሙ ማለት ነው። ሴቶች አሁን ወንድ ስለጠፋ ወደ ሜሪ ጌታ እየሄዱ እያስተበተቡ ነው አሉ። ስለዚህ ተጠንቀቁ። ይቅር ይበለኝ እኔ አላውቅም። ይቅር ይበለኝ። ወይኔ
እንዴ ትክክል እኮ ነው አለ ሜሪ ጌታ በምን እንደተማሩ ብቻ አይታወቅም። ስለዚህ ባል ያላችሁ ሴቶች ተጠንቀቁ። እኔ ለራሳችሁ ብዬ ነው። እኔ ምን አገባኝ? ለራሳችሁ ብዬ ነው። የሩታማ ለመጠንቀቋ ነው ባሏን የተቀማችሁ በመሪ ጌታ። ስለዚህ እናንተም እንዳትቀሙ ብዬ ነው። እኔ አያገባኝም። ለማንኛውም ሸላይክ እያደረጋችሁ እኛን አበረታቱ። ለማንኛውም እኛን አበረታቱን። ደስታና ሩታ ዛሬ በአዲስ ነገር ማታ ጠብቁ ምን ይዘው እንደሚመጡ ታያላችሁ ማለት ነው። ደስታና ሩታ ፏ ብልጭ ብለው ይመጣሉ ላችኋለሁ። ወይ ቀለበቱ ዛሬ ማን ነው እናንተ? ዛሬ ሰኞ ነው። ማክሰኞ ቀለበት አለ። ለማንኛውም ሰሞኑን ጠብቁ፣ አዲስ ነገር ይከሰታል በሩታና በደስታ በኩል ማለት ነው። እንግዲህ ይፍሬም ሚዜ ነው፣ አንደኛ ሚዜም ሊሆን ይችላል። ስለዚህ እናንተ ጠብቁ ማለት ነው። ምን ሆኖ ነው ግን እነ ፈረንጁ ከሩታ ጎን ጠፍተዋል በአሁኑ ማለት ነው። በቃ ኤፍሬም አባረራቸው እንዴ? ኤፍሬም ጋር ነው በቃ የምትታየው ማለት ነው። በብዛት እነሱ ጋር ተገኝታ ታይታም አትታወቅ ቆይተዋል እነሱ ማለት ነው። ግን ያው እርስ በራሳቸው ሲደባደቡ ምናምን ያ ደግሞ እናንተ የእንትል ተኩላ የመሰለ እንደው ድንጋይ እየያዘ የሚል ወጣለ። ማን ነው ስሙ? አይምሮ ነው ሚሮ የሚባለው። አይምሮ ተበላሽቶ ይሆን እንዴ? ለምን ወደ አማኑኤል አታስገቡትም? እውነቴን ነው የምላችሁ። አማኑኤል እኮ እናቴ አሁን እየፈወሰ ነው። ደና መድኃኒት እየገባ ነው። ባሉሻል ላይ ካድሩ